ሃይሚዬ ቅመሟ ግን ማለት ነው የምር ትክክለኛ ምርጫ መረጭ ብትባያውን እንዴት ነው የምትሆኙ? በጣም ከባድ እኮ ነው። ጓደኛን ማስቀየምም አይቻልም። ፍቅረኛም ፍቅረኛ ነውና በጣም አጣብቂኝ ውስጥ ነው የገባችው። ለዛውም ደግሞ በማይመለከታቸው በውጭ ሀገር ዜጎች በኳስ በማንቸስተር እና በአርሴናል እንግዲህ ብሩኬ ያው ማንቸስተር የሱ ጠላት ነው። ከሱ ቤት ገብቶ ዝም አይልም። የዛን ለመበቀል መጥቷ ዛሬ እንግዲህ ዘራፍ ብሎ ማለት ነው ሰዓት ለብሶ ሰዓት ጎርሶ ነው የመጣው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሚፍታህና ሚፍታህ ግን ማለት ነው የምር በጣም ጎበዝ ነው። በጣም እንዴት ነው ነገሮችን የሚችልበት መንገድ እየሳቀ የሚያልፍባቸው መንገዶች ዋው! እናቴን የሚፍታህ ባህሪ ግን ለሁሉም ሰው ቢሰጣቸው በተለይ ለተናዳጅ ሰዎች ማለት ነው። እና እንደዛ ውጣ እያለው ራሱ ማለት ነው ምንም የሆነ በቃ የመጎዳት አይነት ስሜት አታዩበትም። እንዴት እንደዚህ ትለኛለህ አይልም ምናምን ዝም ብሎ ነበር የሚስቀውና ነው ወይስ ፕራንክ እያደረገኝ ነው ብሎ ጠርጥሮት ነው። በእርግጥ ግልጽ እኮ ነው። ምንም ይሁን ምንም የሰው ልጅ በዚህን ያክል ደረጃ ከቤት ውጣልኝ ተብሎ አይባረርም እና ግራ ተጋብቶ ነበር ሲያዩ የነበረው ማለት ነው። እና ሀይሚ ቅመሟ ደግሞ ጨነቃት እኮ ምስኪን። ግን ማለት ሀይሚና ብሩኬ እኮ እግዚአብሔርን በጣም ሲበዛ የዋህ እኮ ናቸው። አያችሁ አይደለ? እሱ ከሚወጣ እኛ ብንወጣ ይሻላል አለች እና ኧረ ይሄ እንግዲህ ታውቃላችሁ አስተዳደግ ነው። ከአስተዳደግ የመጣ ነው። አንዳንድ ሰው ያው ጣጣ የለውም እንደፈለገ ማድረግ ይችላል። እና ግን የሀይሚና የብሩኬ ነገር በጣም ለሰው ይኖራሉ፣ ለሰው ሟች ናቸው። ከምር ሰውን አያስቀይሙም። እኔ ለምን እንደሆነ በእነሱ ህይወት እየገቡ እንደዚህ ሰዎች የሚያመሰቃቅሏቸው አላውቅም። እነሱ ግን ከሰውም አይደርሱም፣ ሰውንም ማስቀየም አይፈልጉም። በጣም የዋህነት አለባቸው በዚህ አጋጣሚ እና ግን እንዴት ነው ብሩኬ ማሊያውን የገዛኸው ሀይሚን ልታስለብስ ነው አይደል? በግዴታም ቢሆን ማስለበስ ነበረብህ። እሱ እንዳስለበሳት አንተም ማስለበስ ነበረብህ ነው ወይስ ቀያዮቹ ሰይጣኖች ያዋታል ብለህ ነው? እኔ የምለው ምንድነው ደግሞ ይሄ ቀያይ ሰይጣን ማለት? ጉድ እኮ ነው የስማቸው ክፋት። እነ ማንቸስተር ደግሞ አይ እኔ ስለ ኳስ አላውቅም፣ ግን ስማቸው ደግሞ ቀያይ ሰይጣን። ቀይ ደግሞ ሰይጣን ቀይ ነው ጥቁር ነው የሚለው አሁን ምንድን ነው የሚታወቀው? እሺ ለማንኛውም ቅመምዬ እንግዲህ ትክክለኛ ነገር ነው ያደረገችው። የሰው ልጅ በዚህ መልኩ ውጣ አይባልም። ምን አደረገ? ተጣልታችኋል ወይ? ጨነቃት፣ ጠበባት፣ ቆረጣት። ጭራሽ ደግሞ በካሜራ ፊት እጅን ታነሳብኛለህ አለች እና ሀይሚ ሚስጥር አወጣች ይመስለኛል። ሚስጥር አወጣች። ብሩክ አንተ ከጀርባ ከካሜራ ጀርባ ትመታታለህ ወይስ ምንድን ነው ነገሩ? እንዴት ነው ከካሜራ ጀርባ ማን ነው? ከካሜራ ላይ አንተ እጅን አነሳ ከኔ ላይ ግን እኮ ሀይሚ አንቺ ራሱ ከካሜራ ላይ አይደል እንዴ ብሩኬን የምታጠናግሪው ይዘሽ? ለነገሩ እኛ የምናደርገው እኮ አይታወቀንም አንዳንዴ እና ማለት ነው የምር እንዴት እንዳሳቀችኝ። አንተ እጅን አነሳ ከካሜራ ላይ ከካሜራ ፊት አለች። ሰው እንዴት ያስባል? አሁን አሀ ብሩኬ ከጀርባ ይመታታል ማለት ነው ሀይሚን ብሎ ያስባል ማለት ነው። ያው እኛ አንዳንዴ ማይንዳችን ያልሆነ ቦታ ነው ወስዶ የሚጎልልን እና ለማንኛውም አግኝቷቸዋል። ብሩኬም እንግዲህ ከቤት ከመውጣት ድኗል ማለት ነው። በዚህ አጋጣሚ አንዳንድ ሰዎች ሚፍታህን አትፈልጉትም ከእነሱ ጋር እንዲሆን ማለት እኔ ለምንድን ነው ማለት እኔ አሁን ይሄ ጥያቄ ይፈጥርብኛል። በጣም ብዙ ጊዜ ገና ከመጀመሪያው አሁን ሳይሆን ገና ከመጀመሪያው ከነሱ ሀብሎ ከተጠጋ ጀምሮ ሚፍታህን ራቆት ነው የሚሉ ሚፍታህን ራቆት፣ በተለይ ደግሞ ከቤታቸው አታስገቡት የሚል በጣም ብዙ ያለውኝ እና ለምን እኔ ሚፍታህም ማለት ነው በሀይሚና በብሩኬ መካከል እንደ አባት ነው የማየው። እግዚአብሔርን የሆነ ትልቅ አስታራቂ ሰው አድርጌ ነው የማየው እና ከቤት መቀመጡ በጣም አሪፍ። አንደኛ በቃ ቤቱ ትልቅ ነው፣ ምን ችግር አለው አብሮ ቢኖር ከነሱ ጋር። ሲቀጥል የሆነ ነገር ሲያጣላቸው እንኳን ከመካከል ገብቶ ሚዲያም ላይ ባይመጡ ያው ካሜራ ጀርባም እኮ የሆነ የሚኮራረፉበት ነገር አይጠፋም። በዛ ሰዓት አሁን አብራችሁ ስትኖሩ ግዴታ ስለሆነ መጋጨታችሁ ስለማይቀር ሽማግሌ አለ፣ እሱ አለ፣ እሱን ፈርታ ይታረቃሉ ማለት ነው። ስለዚህ ምን ችግር አለ? የምር እኔ በጣም ነው ደስ የሚለኝ ከሀይሚና ከብሩኬ ጋር መኖሩ። ሚፍታህና ፍቅራችሁ ይጽና። በጣም ነው የምታምሩት ሶስት ሆናችሁና ሀይሚ ግን ማለት ነው ለማንም ቤትሽን ጥለሽ መውጣት አይጠበቅብሽም። ሚፍታህ ማንም አይደለም፣ ግን እንደው ለወደፊቱ እኔ እናንተ እንልቀቅ እንግዳ ይቀመጥ አይባልም። ሲጀመርም እንዴ አይናውጣ የሆነ እንግዳ አለ እኮ ቤታችሁን ራሱ ሊዘርፍ የሚፈልግ። ከምር እኮ ነው በሀይሚ ወሬ አሁን አስቡት። እኔ እናንተ መውጣት አለብን እሱ መቀመጥ አለበት አለች። የኔ ምስኪን ግን አሳዘነችኝ እኮ የምር በጣም የዋህናት። እና ብሩኬ ደግሞ ማለት ነው ምንድነው ይሄ እኮ ግዴታ አይደለም። በቃ ሀይሚ እውነቷን ነው እንዴ እንዳንተ ወተት ስትጠጣ መኖር አትፈልግም።
አንተ እኮ ብሩኬ ሲያሻህ መሬቱን ትደልቀዋለህ እኮ። አርሴናል ሲሸነፍባችሁ ዋንጫ ሳይበላ ሲቀር መሬቱን እንደ ጉድ ነው የምትመታው። አይተናል፣ በሚዲያ በማስረጃ ነው ያየነው ይሄን ነገርና ስለዚህ ለምን ጤናማ የነበረችው ልጅ ጨጓራ በሽታ የምትያዝ ለምን? እና ያው ቀያዮቹ ሰይጣን ብትደግፍ ይሻላታል። ህመም የለማ። በጣም እየሳቀች ነው ለዛውም ሲያሸንፉ ምናምን ነገር። ሀይሚ ግን ማለት ነው እንዳባወራ ምናምን መክር ያስቀይራታለሁ እያለ ስለሆነ እንዳትቀይሪ። መሀላ ነው በቃ ቆመሽ መሀላ ገብተሻል። መሀላሽን ከሰበርሽ ከባድ ነው የሚሆነው። ሚፍታህን ከዳሽው ማለት ነው። ጓደኛ ደግሞ በዚህ አጋጣሚ አይከዳም እና መሀላሽን ጠበቅ አድርገሽ መያዝ አለብሽ። ግን አሁን እሷ የማንቸስተር እሱ የአርሴናል ማሊያ ለብሰው ከአንድ ላይ ሊቀመጡ ነው። አይጋጩም? ሁለታቸው አይፈጣረቁም? ወይኔ በላቸው አለ። ዝም ብዬ ሳስባቸው ከካሜራ ጀርባ ራሱ ማለት ነው ዶሮና ጥሬ የሚሆኑ ነው የሚመስለኝ። እና እንደዚህ ዘና ፈታ ስትሉ ነው እናት የሚያምርባችሁ። ሶስተኛ ወገን ገብቶ ነው እናንተን ከመካከል እየገባ የሚያመሰቃቀል እና ስለዚህ በራሳችሁ ሙድ ፈታ ስትሉ አቤት እንዴት እንደምታምሩ ውበታችሁ እኮ ነው በቃ የሚመጣውና አሁን ደግሞ ተነስተዋልና እጅሮች ቤተሰብ ጉድፈላ። አሁን ደግሞ ተነስተዋልና እጅሮች እና ሀይሚና ብሩኬ እንግዲህ ደስ የሚል ሁኔታ ላይ ሲሆኑ ይዞርባቸዋል። ዞር ይልባቸውና መጥተው ከመካከል ሊገቡ ይፈልጋሉ። ብቻ ፈጣሪ የያዝላቸው ሀይሚና ብሩኬ። በጣም ከባድ እኮ ነው ማርያምን።